ቢኒያም ለራሱ ታማሚ ነው። ለራሱ ታሞ ለኛ ይሁላ እስላሙን ክርስቲያኑን የተለያየ ሃይማኖት ሁሉን ሰብስቦ የያዘ ሰው እንደዚህ አይነት ስድብ ይሰደባል። በጣም ያሳዝናል። የመቄዶንያ ማገዝ እናንተ ላይ አላህ ግዴታ ነው ያደርገው። ሰር ቢኒያም በለጠ እግሩን ወንበር ላይ ተደግፎ ለስምሱ መልበስ ሳይፈልግ የኛን መልበስ እየፈለገ ስለኛ እየቃተተ በጎ እየሰራ እውነተኛው ኢትዮጵያዊን ውሸተኛ ነው ማለት ምን ማለት ነው? እስቲ ነው ይሄ ለህሊናችሁ ራሱ ህሊናችሁ ቀሳችሁ እግዚአብሔር በእውነት ነው ልቦና ይስጣችሁ እንጂ እኔ ሌላ ምንም አልልም። በጣም ቃል ያጥረኛል ለመናገር እንዲህ የበቃ ነው። ምንም እንኳን መስራት ባንችል፣ ምንም እንኳን መርዳት ባንችል ዝም እንበል። ዝም የሰራዊት ፍቅሬ ጦስ ለሰይፉ ፋንታሁንና ለማህደር አሰፋም ተርፏቸው ነበር። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል ያው የውሃ ሽታ ሆኗል። ትናንትና በዛሃበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ተጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስቱ ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና በመጠቀም ከፊንቴክ ተባባሪ በመሆን የፊንቴክን የሐሰተኛ ማስታወቂያ በማስተዋወቃቸው የተነሳ በእነሱ ተጭበርብረናል በሚል ክስ ተመስቶባቸው በፍትሐ ብሔር እየታየ ይገኛልና የእነሱ አካውንት ንብረት መታገዱ መዘገቡ ይታወቃል። ዛሃበሻ ባለው የፍርድ ቤት ማስረጃ መሰረት የሰራዊት ፍቅሬን ጨምሮ የ10 ግለሰቦች አካውንት ታግዶ የነበረ ሲሆን ከመጋቢት 7 ጀምሮ ደግሞ እንዲነሳ መደረጉን በፌደራል የመጀመሪያ ደረጃ ፍርድ ቤት ሬጅስትራር ሰላማዊት ስም የወጣው ደብዳቤ ያመለክታል። ስለዚህም ሰራዊት ፍቅሬን ጨምሮ የተከሰሱት አካውንታቸው እንደገና ቢለቀቅላቸውም እነሱ ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛው አከታተላል ብላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌደራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጎም፣ አራተኛ አቶ አስግድ ኢያሱ ለብሶ፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴይንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ ሰይፉ ፋንታሁንን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ ከፈተላቸው ለሰይፉ ለማህደርና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ የሰይፉ ፋንታሁንም ሊያጉላላቸው ይችላል። ከጉዳዩ ጋር ምንም አይነት ግንኙነት ባይኖራቸው ሰይፉና ማህደር የሰራዊት ጦስ ግን ሊደርሳቸው ይችላል። ስለዚህም ማንኛውም ግለሰብ ለምትሰሩት ማስታወቂያ ጥንቃቄ ማድረግ አለባቸው። በተለይ እንደዚህ ሪል ስቴት እንደዚህ የመኪና ያስመጣሉ ምናምን የሚሉ ነገሮች ላይ ከፍተኛ ጥንቃቄ ያስፈልጋል። ዝናችሁን ተጠቅመው ብዙ ሰዎች ሊሳሃት ይችላል። በዛ የተነሳ የብዙ ሰዎች ህይወት ተበጥቷል። ትላንትና በነበረው ሰላማዊ ሰልፍ ላይም ሲናገሩ የነበሩት በዚህ የተነሳ ስትሮክ የታመመ ሰው አለ። በዚህ የተነሳ ብዙ በሽታው በደረሰባቸው ሰዎች የተናገሩ የሚገኙ። ስለዚህ
ይሄ ነገር ጦሱም ለሌሎች ለስራ ባልደረቦች ለሼር ሆልደሮች ሊደርስ ስለሚችል ማስታወቂያ የምታስተዋውቁ ሰዎች ጥንቃቄ ማድረግ ይገባቸዋል። ነገሩ ሳይገባቸው ቢሆኑ ሰዎች ሐሳብ የሚነዱትን ግን አዝናለሁ። ቀደም እንዳል ወየውላቸው ይላል መጽሐፉምና እንደው አሁን በዚህ ሰዓት ማለት ነው ጋሽ ሰው ስለ መቄዶንያ አያውቀውም ብለህ የምታስበው ነገር እስቲ ነገር በቃ ይሄን አያውቀውም የምትለኝ ዋናው የማያውቀው መቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። ቢያውቅ ኖሮ ስለ ገቢ ማሰብ አያወራም ነበር። እና ቋሚ ገቢ ያለን እግዚአብሔር ይሄንን አለማወቃቸው ብዙ ሰዎች ይሰሰታል። ግን ብዙ ሰዎች እዚህ መተው ሲጎበኙ የሚገርም 20 ደቂቃ ጎብኝተው ዲማ እግዚአብሔር ነው የሚሰራው ነው። ስለዚህ ብዙዎቹ ያልመጡ ያላዩ ናቸው። ስለዚህ መሰረታዊ ሰው የማያውቀው በመቄዶንያ ላይ እግዚአብሔር እንደሚሰራ አያውቅም። እኛ አሁን ሰው ለዚህ ፎቅ ነው የሚገርመዋል። አሁን እኛ የዚህ 5 እጥፍ የሚሆን ፎቅ ልንሰራ እሱ ነው። አሁን ትንሽ እኮ መታገስ አቅቷቸው ትንሽ ቀን ቢጠብቁ ያዩታል። የፎቅ ያልቃል በቃ ጨርሰናል። በነገራችን ላይ ሌላም ፎቅ እንሰራለን። በጣም ብዙ ስራ ይሰራል መቄዶንያ በቃ በእግዚአብሔር ኃይል ማለት ነው። ያም በይነስ ያዩታል እና እግዚአብሔር ስለሚሰራ እኮ ነው እኛ እንደዚህ ጋር የምናደርገው። ሲበደል ወይ ደግሞ ችግር ሲፈጠርበት ለመንግስት አቤት ይላል። ምንም ጥያቄ የለውም፣ እውነት ነው ማንኛውም ሰው። ከዛ በኋላ ግን በአጋጣሚ ሆኖ ክፍለ ከተማ ገብቶ በሚወጡበት ሰዓት እኔም ክፍለ ከተማ ገብቼ እንደ ማንኛውም ኢትዮጵያዊ ለመገልገል ገብቼ በመወጣበት ሰዓት ከ30 50 የሚደርሱ በፊንቴክ ኢንቨስትመንት ገንዘብ አልተመለሰልንም የሚሉ ግለሰቦች ኮምፕሌን አድርጎ ሲወጡ ተገናኘን፣ አወራን። ዛሴት ያንን ነው አጉልተው በሌላ ጣጣ ውስጥ ማለት መጥፎ ነገር እንደተፈጠረ ምናምን አድርገው በተለይ ዩቲዩቦች በተለይ በጣም ብዙ በሚባል ደረጃ ዩቲዩብ የግድያ ሙከራ ተደረገበት። በነገራችን ላይ አዲስ አበባ ውስጥ ዛሬ የሆነ ሁከት መፍጠር ብትፈልግ የጸጥታ አካል ከየት እንደሚመጣ አታውቅም። ቴክኖሎጂው የለቀቀ ዘመን ነው። በቴክኖሎጂም አለ ሲቪል ሴኩሪቲዎች አሉ። እንደገናም ደግሞ ሲቪል ወታደር ልብስ ለብሶም አገሩን የሚጠብቅ የጸጥታ አካል አለ። ሰውን አታክ ማድረግ በጣም ሬር ነው አዲስ አበባ ውስጥ በዚህ ዘመን በጣም ከባድ ነው ለማለት ፈልጌ ነው። 5 ሰው ተሰብስበ የሆነ ጉዳይ ችግር ፈጥራለሁ ብትል ወዲያው የጸጥታ አካል ይደርሳል። ያ ሳይሆን ትልቁ ነገር ለምን እንደዛ አደረጉ ለምን ይሄን ጥያቄ ጠየቁኝ የሚል ኮምፕሌን ማድረግ አልችልም። ኢቭን ቢሰድቡኝ ራሱ እኔ ምንም አልናደድም። ለምን ብትሉኝ እነዚህ ሰዎች ገንዘባቸውን ነው ያወጡት። ገንዘባቸውን አውጥቶ ደግሞ በሰዓቱ ዴሊቨራል ተደረገላቸው። ቁርስ ምን ይሰራል ምን ተደረገ ዴሊቨል ባለማድረጉ እነዚህ ሰዎች ቢናደዱ ቢናገሩ እኔ ፈጣሪ ምስክሬ ነው ምንም ነገር ፊል አላረገም። እውነት አላቸው ብዬ ነው የማስበው። እኛም እንደ አምባሳደር በነገራችን ላይ በፊንቴክ ኢንቨስትመንት ጋር የተገናኘ ማንኛውም የገንዘብ ዝውውር የተለያዩ የገንዘብን ችግር የማሸሽ አንዳንድ ችግሮች ቢኖሩ ዛሬ እኔም ላይቭ ላይ ቁጭ ብዬ አላወራም። መንግስት እያንዳንዱን ነገር ትራክ አድርጎ ያውቃል። ማን ምን እንዳደረገ የማን ኢንቮልቭመንት ምን ያክል እንደነበረ ማስታወቂያውን እንዴት አድርጎ እንደተሰራ የሚለውን ነገር ያውቃል። ከዛ በኋላ ግን ያው በሚገርም ሁኔታ ደግሞ ከሰዓት በኋላ ቀጠሮ ነበረን ከኮሚቴዎቹ ጋር ተነጋግረናል። ግን ምንድነው ትልቁ ነገር በጣም ብዙ ሰው ችግር አለበት እኮ ከራሴ ላይ አርቄ ነው ምንድነው የተፈጠረው? ኦኬ ለማንኛውም የተፈጠረው ነገር ይሄ ነበር። ትላንትና ብዙም የንግግር ጉዳይ ነው። አጋጣሚ ሆኖ አንድ ላይ ተሰብስበው በነበሩ ሰዓት ነው ከኔ ጋር የተገናኘ ነውና እኔ ምንም የሆንኩት ነገር የለም። እንደማንኛውም ሰው እናንተን አይተን ነው እዚህ ውስጥ የገባ ነው የሚል ጥያቄ ነው የነበረው። እውነቱን ለመናገር ያው ይሄ ገንዘብ የመጣ የገባው አንድም አምባሳደር ያልተከፈለው አምባሳደር አለኛ ውስጥ ክፍያ ያልተከፈለው በጣም ብዙ ነገር ያው አሁን በቅርብ ቀን ሚዲያ ላይ የምናወጣውና በቅርብ ቀን ፕሬስ ኮንፈረንስ እናደርጋለን። ግን ምንድነው መረዳት ያለባችሁ ነገር እኛ እንደማንኛውም ሰው ማስታወቂያ ከመስራት የዘለለ ከፊንቴክ ኢንቨስትመንት ጋር ምንም አይነት የተቋማዊ ግንኙነት እንደሌለን ማህበረሰቡም እንዲያቀልኝ ይፈልጋለሁ። እኔም አምባሳደሮቹም ጭምር ማለት ነውና በነገራችን ላይ ቀለል አድርጌ ለመናገር ትላንትና የተፈጠረው እንደማንኛውም ሰው ማስታወቂያ ሰርታችኋል፣
አግዙን የሚል ጥያቄ ነው እያቀረቡ የነበሩት እንጂ ከኔ ጋር የሚገናኝ ምንም ነገር አልነበረም። እንዲሁም ደግሞ ከአምባሳደሮቹ ጋር የሚገናኝ ምንም አይነት ነገር አይኖርም፣ ሊኖርም አይችልም። ማስታወቂያ ኢትዮጵያ ውስጥ አሉ የሚባሉ በቀደም አይታቸዋል ክስ ተመሰረተባቸው የተባሉ ከ16 በላይ እንደገና ደግሞ አሁን ወደ 20 የሚሆኑ ተቋማት ናቸው መንሱርንም ጨምሮ ማለት ነውና ብዙም እኔ እንደ ሰው ፊል አረጋለሁ ይሄ ተቋም እነዚህ መኪኖች መመለስ አለበት ኦር ደግሞ ገንዘባቸው መስጠት አለበት። ምንም ጥያቄ የለውም። እንደ ሰው ፊል አረጋለሁ። እዛ ውስጥ የነበረ ሰው ቢናገረኝ ማንም የተናገረኝ የለም። ኦፍ ኮርስ ቢናገረኝ ቢሰድበኝ ራሱ እውነት አለው ብዬ ነው አንደርስታንድ ማደርገው። አንደርስታንድ አደረግለታለሁ። ሰዎች ገንዘባቸውን በሚያጡበት ሰዓት ይጎዳሉ፣ ተጎጂ ይሆናሉ። ብዙ ነገሮች ሊፈጠሩ ስለሚችሉ በዚህ ጉዳይ በጣም የሰጋችሁ ብዙ የተጨነቃችሁ ሰዎች ሜሴጅ አድርጋችሁልኛል፣ ደውላችሁልኛል። ስልካችሁን ያላነሳውላችሁ ሰዎች አላችሁ። አም ሶሪ፣ ግን ምንም የተፈጠረ ነገር የለም። ያው በሰዓቱ የነበረው ንግግር ነበረ። ንግግሩን ነው ሰዎች ያው ታውቃላችሁ፣ በዚህ ዘመን ማንም ምንም አይነት የቲክቶክ ኦር ደግሞ የሶሻል ሚዲያ እንቅስቃሴዎች ሙሉን አሰማችኋል። ኤሪያ ከሆናችሁ ዋሽንግተን ዲሲ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ አላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ አላማ ካላችሁበት እፍረት፣ ቁጭት ካላችሁበት ጭንቀት እንድትላቀቅ pay my bill bruh, simple as that. pay my bill and my family. ጭንቀት እንዴት ነው የሚለቀኝ? የኔንም የቤተሰቤንም ቢል ክፈልልኝ። አዎ ጭንቀቱ ይለቀኛል። ያለ ጭንቀት እኖራለሁ። I promise you የኔንም የቤተሰቤንም ቢል አንዴ ላጥ አድርግልኝ የኔ አባት። seriously ከጭንቀት እንዴት እንደምትወጡ እሺ እንሂድ። የኔ አላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ አሜሪካን ሀገር ምን ኮንፊደንስ ነው የምትፈልገው? what to do with it? ኮንፊደንሱ ምን ሊያደርግልህ? አሜሪካን ሀገር ኮንፊደንስ ምን ለማድረግ? ከስራ ቤት ለመምጣት የምን ኮንፊደንስ ነው? ኖረህም አልኖረህም ስራን ተጠግረህ ትመጣለህ። ምን አይነት ኮንፊደንስ ምን አይነት ኮንፊደንስ ነው የምትሰጠኝ? ስራ ትሰራለህ ትመጣለህ። ልንገር አንተ ጋር የሚሽለጠለጥ መነጽር የሚያደርግ ዴንቪ ነው የሚባለው ምናምን የሚባለው ማን ነው? ያሬ ዴንቪ 6 ፊት ነኝ ምናምን ብሎ አንተ ጋር የሚሽለጠለጥ የለም? ሽማግሌ ሆኖ ወልዶ የሚያደርስ ሰው ወልዶ የሚያደርስ ከአንተ ምክር ይፈልጋል። ዶማ ወልዶ ያደርሳል። ከአንተ ጋር ቁጭ ብሎ ይሽለጠለጣል። አንድ ቲማቲም ነጋዴ አለ፣ ባለ ቲማቲም የሚያመላልስ አለ፣ ባለ ቲማቲም አንድ እሱ አለ። ይመጡና ምን ያደርጋሉ? አዎ ምክር ሊሰሙ ከሱ እካክ ሪሊ ምን አይነት ምክር ነው የምትሰማው? እስቲ እንስማ። ከዛ ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ። ኮንፊደንስ አታውቁም? አሜሪካ የምትኖሩ ኮንፊደንስ የላችሁም? ኮንፊደንስ ነው የላችሁም? ኮንፊደንስ አይደለ? መጥቶ ስለ ኮንፊደንስ ምን እንደሆነ ትማራላችሁ። ተቀጥላል። ኮንፊደንስ ማለት እሺ ባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይውህና የጥሩ ነኝ አስተሳሰብ እየቀነስክ ፍትሃዊ መሆን ነው። ነው እንደዛ ነው ኮንፊደንስ ማለት ነው። እንደዛ ጎበዝ እኮ ትለያለህ።